ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። እፎይ እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ ማይተብክን አደራ። አብርሽ እፎይ ማለት ለኛ አይናችን ነው። ወርቅ ሰው ያውቀዋል ወይ? እፎይ አረ ከባድ አንደኛ አይደል? በጣም ከአንደኛ በላይ ነው። ሁላችንም የምናምንበት አምላክ ነው ያዘው፣ የኛም አምላክ ነው። ለሚስቱበት እኛ ከጎኑ ነው። እፎይ እኔ ነኝ እፎይ። አባብዬ ወይ እፎይ ሁሉም ባለ ማህተም እፎይ ነው። እስዬ ወይ እፎይ ክርስቲያን ነው፣ እፎይ ኦርቶዶክስ ነው፣ እፎይ ባለ ማህተብ ነው። የሰው ልጅ በጭንቅላቱ መዋጋት ሲያቀተው ወደ ጉልበት ይሄዳል። ዘመኑ ደግሞ የሐሳብ ነው። በሐሳብ መድረክ ተከፍቷል። ከዛ አልፎ ግን ከመጣ እፎይ ያሰረው ማህተብ እኛ ያሰርነው ማህተብ ነው ማለት ነው። ስለዚህ እፎይ ስህተቶች ካሉ እንተራረማለን። ከዛ ውጪ ግን በተካሄደበት በዛኛው ጎን ልክ እንደቆሙት በዚህኛው ጎን ደግሞ በክርስትናው እኛም ከእፎይ ጎን ነን። ቀኝን ለመጣ ግራን ስጥ የሚለው ለአማኝ ወንድም እንጂ ለሌላ አይደለም። ከፍ ብለን ብንፈተው ክፉን በክፉ አትመልስም። ሞኝ ሰው ብልህ የሆነ እንዳይመስለው በሞኝነት ትመልስለታል። ይህም ማለት ቀኝን ሲመታ ግራውን ታጮህለታለህ ማለት ነው። ከእፎይ በፊት እኛ። ይህም ቪዲዮ ስሙት። እንቅስቃሴ ተጀምሯል። ስምና ጉዳይ ተቋሙ ክስ ይመሰርታል። ይህን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊውን ስርዓት ተከትለን እንሄዳለን። ይሄን ያነሳሁት በጣም አሪፍ፣ ምክንያቱም እኛም በሃይማኖታችን ስለማንደራደር ማለት ነው። ስለዚህ እንዳልከው ከጥንት ጀምሮ እስካሁን ድረስ ማን ምን እያለ እንደነበር በመረጃ ብዙ መረጃዎች ስላሉ ህግ ለሁሉም እኩል ስለሆነ ይውጣ። ይሄ ያስኬዳል። ማን ልክን የተናገረው ማን ልክ አልተናገረም የሚለውንም በደንብ መለየት ስለምንችል ማለት ነው። እንደተባለው በሃይማኖት ዙሪያ የተደረጉ የጥላቻ ንግግሮች፣ የተጻፉ መጽሐፍቶች፣ እያንዳንዱ ነገር በሰነድ ስላለ ይውጣ። ከዛ በኋላ ህግ መጠየቅ ባለበት መልኩ ደግሞ ይጠይቅ። ከዛ በኋላ ህግ ይሄንን ካደረገ በኋላ ደግሞ ሌላ ህግ ወጥቶ ሰዎች የሰዎችን ሃይማኖት እንዳይነኩ የሚያስደርጉ የሃይማኖት ተቋማትንም ያቃጠሉም ያፈረሱም ያበላሹም ሰዎች እንደየ ሃይማኖታቸው የሚጠየቁበት ህግ ይዘረጋል። ይሄ በደንብ እኔን የሚያስማማኝ ነገር ነው። ከዛ በኋላ ህግ ይከበራል ማለት ነው። ስለዚህ ጥሩ ነው። ይሄ ቪዲዮ ሼር፣ ሪፖስት እያደረጋችሁ ለሁሉም አድርሱ። ሙስሊምም ኦርቶዶክስም የሆናችሁ ሰዎች በዚህ መልኩ መሄዱ ጥሩ ነው። ምንም የሚጎዳ ነገር የለው። ከዛ ጥፋተኛውን እያወጣን መንግስት በሚቀጣበት መልኩ እንዲቀጣ ይደረጋል። እፎይ ለህግ ይቅርብ የምትሉ ሰዎች ቅድሚያ እነዚህን የእናንተው ልጆች ለህግ አቅርቡና ከዛ በኋላ እፎይን የምርም ወንጀል ሰርቶ ከሆነ ለህግ ማቅረቡን እኛም እንተባበራቸዋለን። እስኪ አርምታቸው እነዚህ ልጆች። እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅቷል ማለት ነው። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። ወሰላሙ አለይኩም። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ፣ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። አላችሁ ያያችሁ ነው። ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል፣ የትልቅ ሰውን ከንፈር። ያንተ አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳም ማለት ነው። ገድለም አጽዮን
ማማይ አንቺ የሸርሙጣ ልጅ እፎይ ለህግ ይቅረብልን የምትሉ አካላት ቅድሚያ እነዚህን ሰዎች ለህግ እንዲቀርቡ አድርጉ። እጅግ በጣም ለበርካታ ዘመናት በእስልምና ያሉ በጣም ብዙ ሰዎች ክርስትናን እጅግ በጣም ሲነቅፉ፣ ሲያንቋሹ፣ ሲሳደቡ ኖረዋል። በዚህም ዘመን ልክ እንደዚህ እየተሳደቡ ነገር ግን እነርሱ መጽሐፍቶቻቸውና ትምህርታቸው ሲነካ አትንኩብን፣ ለህግ ይቅረብልን፣ ካልተገደለ የሚባለው ነገር ፍጹም ሊቀር ይገባል። ይሄ እጅግ በጣም የቀረ በዚህ በ21ኛው ክፍለ ዘመን ድረስ እንዴት እንደመጣ ራሱ አላውቅም። የእኛ እምነት አይነካ፣ እኛ ግን ስለ እናንተ ሃይማኖት እንደፈለግን እናውራ ማለት ምን ማለት እንደሆነም አይገባኝም። ያንተ እምነት የሚከበረው የኔን እምነት ስታከብር ነው። የኔን እምነት እየሰደብክ የኔን ጌታ የማመልከውን አምላክ እየሰደብክ አንተ ግን እምነት ሲነካ፣ አንተ ግን ስለ እምነት ሲወራ ካልተገደለልኝ የምትል ከሆነ ይህ ፍጹም ጤነኝነት አይደለም። ያለነው ኢትዮጵያ ውስጥ ነው። ኢትዮጵያ ደግሞ ህገ መንግስታዊ ሀገር ናት። ኢስላሚክ ስቴቶች ላይ ሄዳችሁ ይህንን በእስላም ህግ የምትመራ ሀገር ላይ ሄዳችሁ ይህንን ህግ ማስከበር ትችላላችሁ። እኛ ብቻ ስለሌላው ሃይማኖት እንደፈለግን እንሳደብ እንናገር፣ እነርሱ ግን ሌላው ግን ስለኛ መናገር የለበትም የሚለውን ነገር እዛ ስፍራ ማክበር ትችላላችሁ። እዚህ ግን እናንተ ስለኛ ሃይማኖት እንደፈለጋችሁ እየተሳደባችሁ፣ እኛ ግን የእናንተን ሃይማኖት የእናንተን አስተምሮ ስንነካ ግን በዚህ ልክ መጮህ እጅግ በጣም አስፈላጊ ያልሆነ ነገር ነው። ዛሬ እፎይ ቢታሰር እንደነዚህ አይነት ልጆችን ካላስቆማችሁ፣ የራሳችሁ ልጆች ካላስቆማችሁ በቀር እንደ እፎይ አይነቶች ደግሞ እጅግ በጣም ገና በርካታ ሆነው ተነስተው የባሰ በእስልምና ላይ ያለውን እያንዳንዱ ነገር እያነሱ ይነቅፋሉ፣ ይተቻሉ። ስለዚህ መከበርን ከፈለጋችሁ ሲጀመር ሌላውን እምነት አክብሩ። ሌላውን እምነት ሳታከብሩ ክብርን አትሹ። ምን አይነት ክብር እሱ ነው የምታገኙት? ሌላውን እምነት ሳታከብሩ በሰፈራችሁበት መስፈሪያ ነው የሚሰፈርላችሁ። ስለዚህ ሌላውን እምነት አክብሩ። መጀመሪያ የእናንተ እምነት እንዲከበር በእናንተ እምነት ውስጥ ሆነው እንደዚህ በዚህ ልክ የሌላውን እምነት የሚያንቋሹና የሚሰርቡ ሰዎችን ቅድሚያ በግልጽ ወጣችሁ ተቃወሟቸው። በግልጽ ወጣችሁ እስኪ ለህግ አቅርቧቸው። ከዛ ያኔ እኛም እንተባበራችኋለን። ወንጀል የሰሩ ሰዎችም ለህግ እንዲቀርቡ እኛም እናግዛችኋለን። ሰላም ክርስቶስ ይብዛላችሁ። ስላለፈ የሰላምና የፍቅር ዘመን ብለን ብዙ የተውን ነገር ግን በጉያችን የሚያቃጥልን የታሪክ እሳት የተሸከምን ኦርቶዶክሳውያን ባለማህተቦች ነን። አንድ ክልልን ሙሉ እያመሰ የማይሆን ትዕዛዝን እየሰጠ መረጃ እያማታ ክርስቲያኖች እንዲሰደዱ እንዲገደሉ ትዕዛዝ እየሰጠ አብያተ ክርስቲያናት እንዲቃጠሉ እያደረገ ያሸበረን ሰው በጉያችሁ ታቅፋችሁ አቦ አቦ አሚን አሚን እያላችሁ እየከረማችሁ ነገር ግን በአስተምህሮ ላይ ተመስርቶ የታለ እውነቱ ይሄ ነገር ውሸት ነው ብሎ የተጻፈን ነገር እያነበበ የሚሞግትን አንድ ኦርቶዶክሳዊ እፎይን ግን ካልገደልን ትላላችሁ። እፎይ የመላው ባለማህተቦች ልጅ ነው። እፎይን መንካት ማለት መላው ኦርቶዶክሳውያንን መንካት ማለት ነው። እኔም እፎይ ነኝ፣ መላው ባለማህተብም እፎይ ነው። ይህንን እውነት መጋፈጥ የምትፈልጉ ከሆነ በአስተምህሮ ልክና በተጠቀሰ ጥቅስ ብቻ ተሟገቱ። ሌላውን ነገር እንድትተውት ነው የምንላችሁ። ለምን መሰላችሁ? ለዚህ ማሳያና ማስረጃ የሆነ ነገር እናንተው ጋር ነው ያለው። እናንተ እንደዚህ ትሉን የለ እንዴ? ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል። የትልቅ ሰውን ከንፈር አምላክ ጌ ነበረ ወንድ ለወንድ የሚሳሳም አየሁ ይሄን አምላክ ይታያል። እናንተ እንደዚህ ብላችሁ ስትሉን መቼ የተለየ እርምጃ ተጉዘን እናውቃለን? በአስተምህሯችን ልክ ቅዱሳት መጻሕፍት የሚናገሩትን ቀዳማውያን አበው የሚጠቅሱትን ነገር ጠቅሰን እንሞግታቸዋለን። እንዲህ ከማድረግ ይልቅ አጉል የሆነ የጂሃድ ስሜት ውስጥ መግባት መላው ኦርቶዶክሳውያን ማስቆጣት ነው። ሌላ ተጨማሪ መልእክት አለኝ ለቅድስት ቤተክርስቲያናችን የበላይ አካላት፣ ለወንድማችን እፎይ መዋቅራዊ የሆነ ጥበቃ እንድታደርጉለት ስንል በአክብሮት እንጠይቃቸዋለን። እፎይ የመላው ባለማህተቦች ልጅ ነው። ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። ተመልከት፣ እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል። የትልቅ ሰውን ከንፈር ያንተ አምላክ ጌ ነበረ ወንድ ለወንድ የሚሳሳም ማለት ነው። እነዚህን የመሳሰሉ ባለጌዎችን ቤታችሁ ውስጥ አስቀምጣችሁ እፎይ ይታሰር ስትሉ አታፍሩም? ሲጀምር እኛ አምላካችን ብለን የምናመልከውን ጌታ አጋንንት ያለ ሰው ቤታችሁ ውስጥ አስቀምጣችሁ እጁን አይታጠብም
ቆሻሻ ነው የሚሳደሱ አስቀምጣችሁ ከዛም አልፋችሁ ደግሞ በአንድነትና በሶስትነት የሚመለከውን አንዱን አምላክ እግዚአብሔርን ዝሙት ሰርቷል ብሎ ቃል በቃል የሚናገር ሰውዬ ቤት ውስጥ አስቀምጣችሁ ኡስታዝ ያላችሁ የጠራችሁ ዛሬ መታችሁ እፎይ ታስር ነብያችን ከነብሳችን በላይ እንወዳለን። እውነትህን ነው። ከዛ ከሆነ እኛም ከዛ ጥፍ አድርገን እንወዳለን። ፍቅሩን በሞት የገለጸልን አምላክ ከዛ ጥፍ አድርገን እንወዳለን። ስለዚህ ወንድማችን እፎይ ታስር ኦፍኮርስ ይታሰር፣ ግን ከወንድማችን እፎይ በፊት እነዚህ ሰዎች ይታሰሩ፣ መጀመሪያ ይታሰሩ። እንደዛ አድርጉና እኛ ጋር ነው እኛም ደግሞ እንተባበራቸው። ችግር የለውም። ያው እፎይ ብለን እንሰጣቸዋለን። እንዴ እስከ መቼ ነው በገዛ ምድራችን ባሪያ ነው የምንኖረው? እንዴ ማን ነው ማን አህመድ የሚባለው ነው ኢየሱስ ማን ነው 300 ጥያቄ ስለ ጌታ ብሎ የጻፈው መጽሐፍ እንዲህ ብነግራችሁ እኮ ስድብ ነው። እንዴ የኢየሱስ ማንነት የሰወረ ኢየሱስ ማንነት ብላችሁ የምትጽፉት መጽሐፍ ስድብ ላይ ሲያዝ ምን ይዟል? ጌታ እንደዚህ ነው እንደዚህ ያርጓል እንደዚህ ዝሙት ሰርቷል እያላችሁ የምትናገሩ በመጽሐፍ ደረጃ የምታትሙ ሰዎች ዛሬ መታችሁ ነብያችሁ ተነካ ያላችሁ ስትጮው እናንተ ስትሳደው ምርቃት ነው ለኛ። እኛ አሁን ድረስ በማስደስ ስንናገር ደግሞ በቃ ለእናንተ ስድብ ሞት ነው። ትሞታላችሁ፣ እናንተ በዛ ትገላላችሁ። እውነታችሁን ነው። እንደ የሚባል ህግ የለም ኢትዮጵያ ውስጥ። ስለዚህ ወንድማችን እፎይ እንዲታስር ከፈለጋችሁና አሳልፈን እንስጣችሁ ከፈለጋችሁ ያው የእናንተዎቹ የሚታሰሩ እኛ እንሰጣችኋለን። ችግር የለውም። እስቲ ይህን ቪዲዮ አይተን እንመለስ። ጥሶ እንደሄደ መኪናው ተነግሯል። ይህ ቪዲዮ በቁጥጥር ስር እንዲውልና የትም እንዳያመልጥ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ከዛ በፊት ሁላችሁም ኦርቶዶክሲያን ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ይህ ቪዲዮ ለኦርቶዶክሲያን እንዲደርስና መልእክቱ እንዲሰሙት አድርጉ። እንግዲህ በወንድማችን በእፎይ ጉዳይ ላይ ትናንትናና ዛሬ ላይ እንደነዚህ አይነት ሰዎች እየወጡ ራሳቸውን እንደ ህግ አካልና ህጉ እንዳለ በማስመሰል መያዝ አለበት መገደል አለበት የሚሉ ሰዎችን እያየን ነው። ወንድማችን እፎይ ምንም ያጠፋው ነገር የለም። ያለውን ነገር እውነታውን የገለጸው ሌላ ያደረገው ነገር የለም። መጠየቅም ካለበት ካጠፋም ሊጠይቀው የሚገባው የኢትዮጵያ ህገ መንግስቱ ነው እንጂ ሌላ አካል አይደለም። የትኛው የኢትዮጵያ ህግ ነው? በየትኛው መግለጫ ነው እፎይ እንዲያዝ ወይም ደግሞ እፎይ ከሀገር እንዳይወጣ ብሎ ያዘዘው? የትኛው አካል? በሌላ አካል ላይ የራሳችሁን ድራማ በመፍጠር እፎይ ከሀገር እንዳይወጣ ተከልክሏል፣ እፎይ እንዲህ ብሏል፣ እፎይ ማዘዣ ወጥቶበት። የት አለ ህጉ? የት አለ ማዘዣ የወጣበት? ያለነው እኮ ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ደግሞ እስከ ኖርን ድረስ ልንተዳደር ምንችለውና እየተዳደረን ያለነው በህገ መንግስት ነው እንጂ በሸሪዓው ህግ አይደለም። ስለዚህ እፎይ ሊጠይቀው የሚችለው የህግ አካል ነው። ህገ መንግስቱን ጠቅሶ እፎይ ካጠፋ እፎይን ይቀጣዋል። ከዛ ውጭ ግን ማንም መንደረኛ እየመጣ እፎይ እንዲደረግ ስላለ የሚሆን ነገር አይደለም። ዛሬ ላይ እያረጋችሁ ያላችሁት ነገር በራሱ ወንጀል ነው። ምክንያቱም አንድን አካል ፍርድ ቤት ወይም ደግሞ ህጉ ጥፋተኛ ሳይለው በራስ ሰው ወስኖ ጥፋተኛ አድርጎ ሰዎችን ልኮ ያ ሰው ጉዳት እንዲደርስበት ማድረግ በራሱ ትልቅ ወንጀል ነው። ሲቀጥል በዚህ ነገር እፎይ መጠየቅ ካለበት እነዚህም ሰዎች አብሮ መጠየቅ አለባቸው። ይህን ባለጌ የሆነ ሰው እስቲ ስሙት። ምለው ወገኖቻችንን ሰው አምላክ ይብላቸው ጥፋቱ ምኑ ጋር ነው? ይህንንም ባለጌ እስቲ ስሙት። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። ስለዚህ እነዚህ ሰዎች ሁለቱ የሚያደርጉት ጽድቅ፣ እፎይ የሚያደርገው ደግሞ ክፋት። እንዲህ የሚባል ነገር የለም። እፎይ ይህን ነገር እውነት ስለተናገርክ መታሰር አለበት ተብሎ ህግ ከወሰነበት እነዚህ ባለጌዎች ደግሞ ኦርቶዶክስ ቤተክርስቲያንና የምናመልከውን አምላካችን እግዚአብሔርን በመናቃቸውና በመዳፈራቸው ሊጠየቁ ይገባል። ኦርቶዶክስ ቤተክርስቲያን እየተጨቆነች ሌላው የሚከብርበት ጊዜ ማብቃት አለበት። እፎይ ላይ ዛሬ እየደረሰ ያለው ነገር በሁለት ምክንያት ነው። አንደኛው ምክንያት ቤተ ክህነት ቁጭ ብለው ለቤተ ክርስቲያኗ ጠበቃ መሆን ሲገባቸው፣ ነገር ግን እነሱ ሆዳቸውን እየሞሉ ኪሳቸውን እየሞሉ ቤተክርስቲያን ስትሸጥ፣ ቤተክርስቲያን ስትመዘበር፣ ቤተክርስቲያን ቦታዋን ስታጣ አፋቸውን ዘግተው ቁጭ ብለው ደሞዛቸው ግን ሲነካ የሚሉ አካላት ዝም በማለታቸው ነው። ስለዚህ ከኦርቶዶክሲያን ጋር የገባችሁት ቅሬታና ቁርሾ ሊፈታ የሚችልበትና እድል የምታገኙበት የእፎይ ጉዳይ ነው። ለእፎይ ቤተክርስቲያኗ ቋሚ የሆነ ከለላ ልታደርግለት ይገባል። በህግም ይሁን በምንም ይሁን ጉዳት እንዳይደርስበት። ምክንያቱም የተሟገተው ስለ ክርስቶስ ነው። ሐሰትን ይዞ አይደለም፣ በመረጃና በማስረጃ አስደግፎ ነው። ሁለተኛው ጥፋት ያለብን እኛ ኦርቶዶክሳውያን ላይ ነው። ቤተክርስቲያናችን ያስደፈርነው እኛ ነን። ማንም እየተነሳ አፉን ሲያላቅቅ በእኛ ላይም በቤተክርስቲያን ላይ በእግዚአብሔር ላይ ሲያላቅቅ አጉል የተሞላ አንድ ነገር አለ። እሱ ደግሞ ምንድነው? ቀኝን ለመታ ግራ ስጥ ይላል መጽሐፍ ቅዱስ በሚል በተሳሳተ ትርጓሜ ገደል እየገባን ያለ ነው እኛ ነን። ወንድሞቻችንን እያስበላን ያለ ነው እኛ ነን። ሲጀመር ቃሉ ራሱ በቤተክርስቲያን ሲፈታ ለወንድማማቾች ነው እንጂ ለሌላ አይደለም። ኦርቶዶክሳዊ ሆኖ ለኦርቶዶክሳዊ ወንድም ነው ቀኝን ቢመታ ግራ ስጥ የተባለው እንጂ ለባዳ አይደለም። ለባዳማ እንዴት መጋደል እንዳለብንና እንዴት ራሳችን ማስከበር እንዳለብን እምነታችን እንዴት ማስከበር እንዳለብን ብዙ የመጽሐፍ ቅዱስ ክፍሎችን ማየት ትችላላችሁ። የቤተክርስቲያንን ማስተምሮ ማየት ትችላላችሁ። ስለዚህ በእምነታችን ላይ በወንድማችን ላይ በህብረታችን ላይ የሚመጡ ነገሮችን እስከ ደም መስዋዕትነት
ከፍለን የመታገል ቤተክርስቲያን ሙሉ ነፃነት ሰጥታናለች። ስለዚህ እንደዚህ አይነት አንዱ ሲያጠቃ ተው የሚባል ማደንዘዣ ትተን ራሳችን ማስከበር አለብን። እንደነዚህ አይነት ባለጌዎች በቤተክርስቲያንና በእግዚአብሔር ላይ አፋቸውን ሲከፍቱ ባለንበት ቦታ አንድም ለህግ እንዲቀርቡ ካልሆነ ደግሞ እኛ ደግሞ በሚያስተምር መልኩ እነሱ መቅጣት ይገባናል። ማንም እየተነሳ ወንድማችንን እንዲሁም ሌሎቹን በየቦታው በየቤታቸው እየሄዱ ሲያስፈራሩ እግዚአብሔርና ቤተክርስቲያንን የተሳደቡ ግን ኮራ ብለው ይሄዳሉ። ሲባል እንደውም ጭራሽ ኦርቶዶክሳዊ ሆኖ እፎይን እየተቃወመ እነሱን እየደገፈ ቪዲዮ የሚሰራ ሰው ታያላችሁ፣ ለእነሱ የሚያሽቃብጥ ሰው ታያላችሁ። ስለዚህ መከባበር የሚኖረው የኔን እምነት አንድ ሰው ሲያከብርልኝ ነው የሱን ላከብር የምችለው። ሌላው በሃይማኖት ጉዳይ ላይ የሚሰሩ ኦርቶዶክሳውያን ይሆናችሁ በትምህርት ዙሪያ ላይ ከፕሮቴስታንት ጋር እንደምትከራከሩት ሁሉ ከሙስሊሞች ጋር መከራከር አለባችሁ። ቁርአኑን መክፈት አለባችሁ። ሌላውን በመዝለፍ ሳይሆን ግን እውነታውን ገልጣችሁ ማሳወቅ ይገባችኋል። ቤተክርስቲያን የምትዋረድበት እግዚአብሔር የሚዋረድበት ጊዜ ማብቃት አለበት። በእኛ ጊዜ ይሄ ነገር መደገም የለበትም። ለእፎይ ወንድማችንም ጠበቃ ልንሆን ይገባል። እኔ ዛሬም ነገም እፎይ ነኝ፣ እኔም ባለማተብ ስለሆንኩ ሁላችሁም ይህን የምትቀላቀሉ ሰዎች በኮሜንት ላይ እየገባችሁ እኔ እፎይ ነኝ በሉ። እፎይን ወንድማችንን ከሚደርስበት ነገር ሁሉ ባለን አቅም ልንጠብቀው ይገባል። ከሆነ እንግዲህ ምንም ማድረግ አንችልም። ሲቀጥል ደግሞ የሚናገረውን ነገር አንድ ክርስቲያን የተናገረውን ነገር ያለ ማስረጃ አንድም አይተነፍስም። በጣም የምኮራበት በእስልምናው ላይ ሲሰራ በጣም የምኮራባቸው በወንድሞቼ ምንድነው ለሚናገሩት ነገር ማስረጃ አላቸው። ከአንደበታቸው ለሚተነፍሷት ነገር እያንዳንዷ ማስረጃ አላት፣ ለእያንዳንዷ ነገር ማለት ነው። ስለዚህ እነዚህ ወገኖቻችን ተሳደበ ከማለት ይልቅ ኑ ወደ ውይይት። እንደውም አንድ ሙስሊም ወገናችን ምንድነው ያለቻቸው? እንደዚህ በመንዙማ ከምታለቅሱ ለምንድነው የሚያቅሰው ከሱ ጋር ገብቶ የማይወያየው ብላችኋለች። ቪዲዮ ላስደምጣችሁ እችላለሁ። ለምንድነው የማትወያዩት? ኦኬ ተሳደበ ማለት እናሳስረው ማለት ፋይዳ የለውም። ታስሮ ሊወጣ ይችላል፣ ነገ መጥቶ ያንጫጫችኋል። ስለዚህ ውይይት አድርጉ ብላ ራሷ ሙስሊሟ ራሱ ተናግረዋለች። ምክንያቱም ይቅርታ አድርጉልኝ፣ በነብያችሁ ምን ያህል እንደምታፍሩ እያሳያችሁ ያላችሁት እንጂ እያስከበራችሁት አይደለም። ማፈራችሁ ነው እያሳያችሁ ያላችሁት። የማታፍሩበት ከሆነ ለኔ ምሳሌ ነው ለኔ ሞዴሌ ነው ይሄ ነብይ ብላችሁ ካላችሁ ኖ አንተ አንተ የተናገርከው ነገር ስህተት ነው፣ ለኔ ምሳሌ ሞዴሌ የሆነ ነብይ እንዴት እንዲህ ትላለህ? ይሄው እኔ ውይይት ላድርግ ምሳሌ እንዴት እንደሆነ ላሳይህ ብሎ ውይይት ላይ መቅረብ ነው ያለበት። ይሄው ኑ ተወያዩ ብሏል። የራሳቸው ወገኖች ምንድነው እያደረጉት የሚለው ላስደምጣችሁ። የራሳቸው ሙስሊሞች ማለት ራሳቸው ሙስሊሞች በነብያቸው ላይ ምን ያህል እምነት እንዳላቸው ማለት ነው። ይህ ልጅ እንግዲህ የዛሬ 4 ዓመት አብራችሁን የነበራችሁ ልጆች ሜቢ ታውቃላችሁ፣ ቴሌግራም ላይ ማለት ነው። ሙአዝ ይባላል። እንትን አይቀበልም፣ ሐዲስ ይቀበል ነበረ። አሁን ግን የነብዩ መሐመድ እንዲያደረገ የሚባሉ አይነት ነገሮችን ሲያነብ በፍጹም አልቀበልም ብሎ ሐዲስን ጥሏል። ተመልከቱ። ሳየው ስህተት ነው እላለሁ፣ እንዲሁም አልቀበለው። ነቢያችን ሰለላሁ ዐለይሂ ወሰለም በሉቤ ኢብን አዕሰም እጅ ድግምት ተሰራባቸው ይላል። ከዛስ የሆነን ነገር ሳያደርጉ ያደረጉ ይመስላቸው ነበርም ይላል። ከአይሻ ዘገብኩት ብሎ እንዳለው ደግሞ ሴቶቹን ሳይገናኛቸው የተገናኛቸው ይመስላቸው ነበርም ይላል። እሺ ይህ ሐዲስ እኔ እንደ አንድ ሙስሊም የተቀበልኩት እንደሆነ ለሙልሂዶች እንዲሁም ሙስሊም ላልሆኑ አካልኛነት እንዲያስዋሹ ወይም እንዲያስተባብሩ መንገድ መክፈት ይሆንብኛል። ነብዩ ድግምት ከተሰራበት እንደ እብድ ነገራቶችን ያደረገ ይመስለው ከሆነ ወይ ደግሞ የሚያደርገውን ካላው ወይቱን የሚያስተላልፈው ከራሱ አእምሮ ሆኖ አይደለም ሰይጣን ተጠናውቶት ነው ምናምን ብለው እንዲያጓሹ መንገድ መክፈት ነው የሚሆንብኝ። ወላሂ ነው። ምንድነው እያለ ያለው? በመጽሐፍቶቻችን ላይ ነብዩ ድግምት ተሰርቶበት ከሚስቶቹ ጋር ሳያደር እንዳደረ አድርጎ ያስብ ነበር ይለናል መጽሐፉ ላይ። በአንድ ሌሊት ከ11 ሴቶች ጋር ተገናኘ ይለናል መጽሐፉ ላይ። ይሄንን እያነበብኩኝ ይሄ ስብዕና ያለው አካል እውነተኛ ነብይ ነው ብዬ እንዴት ከሌላ ቤተ እምነት ጋር ልወያይ ይችላለሁ እያለ ነው። የራሳቸው ሙስሊም ወንድማቸው ማለት ነው። ኦኬ እንደዚህ ያፈሩበት ራሳቸው በመጽሐፋቸው ላይ ያለ ነገር ስለሆነ በዲቤት ማሳየት ስላልፈለጉ ነገር ግን ተሳድቧል ብለው
እንደዚህ አይነት የሆነ ማስፈራራት እያጠኑ ነገ ለቤተክርስቲያን እንትን ማለት ለቤተክርስቲያን እንቆማለን ብለው የሚመጡን ትውልዶች ወደ ታች ለመቅበር የተነሱ እንደሆኑ ለማሳየት ያህል ነው እንጂ የተናገራቸው ነገሮች በሙሉ ማስረጃ እንዳላቸው ራሳቸው ሙስሊሞችም ያውቃሉ። ለዛም ነው ውይይት ላይ ያልቀረቡት። ይኸው የፈለጉት ርዕስ ስላሴ በስላሴ ላይ ገብተው ተወያይተዋል። ደፋር ናቸው። ልክ ስላሴ ሲባል ይኸው እኛ ተወያይነን ብለው እጃቸውን የሚያነሱት እነሱ ናቸው። ኦኬ በኢየሱስ ክርስቶስ አምላክነት ዙሪያ ላይ ይኸው ክርስቲያን ያልተወያየ ክርስቲያን የለም። እኔ ሳቅ ራሱ ማለት ነው የሚወያዩት በተደጋጋሚ። እስቲ በነብዩ ስብዕና እውነተኛ የአምላክ አገልጋይ ማን ነው ጳውሎስ ወይስ መሐመድ የሚለውን ጥሪ ይኸው እኔ ከወንድሞች ጋር መስራት ከጀመርኩኝ ወደ ስንት ዓመቴ አንድም ቀን ተወያይተውበት አያውቁም። አንድም ቀን ለምን ምን ያህል የሱ ስብዕና እስልምናን ዜሮ እንደሚያስገባው ስለሚያውቁ ማለት ነው። ስለዚህ ይኸውኛ በጳውሎስ እንኳን ዲፔንድ እናደርጋችሁ ቅዱስ ጳውሎስ ወይስ መሐመድ በሚል እንኳን ኑ ተወያዩ በሁለት መስመር አድርገንላችሁ ተብለው አልተወያዩበትም። ግን በምንድነው በሙዚቃ እየተጽናኑ ነብያችን ተሰደበ። ይሄው እሱ የተናገረውን በማስረጃ ሳያለው እያላቸው ነው። እና በተቻላችሁ መጠን ታላላቅ ሶሻል ሚዲያ ያላችሁ ለዚህ ወንድማችን አለሁ በሉት። ምክንያቱም በአሁን ሰዓት ላይ የተቻላቸውን ሁሉ እየተረዋረቡ ነው። የዚህን ያህል በኮሚቴ ተደራጅተው እየመጡ እየተሳደቡ አይ እኛ ንጹህ ነን እናንተ ናችሁ ርኩሶች የማለት አይነት ነው እየታየ ያለውና ታላላቅ ሚዲያ ያላችሁ አለው በሉት ወንድማችን ለማለት ነው። አመሰግናለሁ። የሚለውን ነብይ ካለ እኔ ደግሞ ነብይ የሚለውን አይደለም ወንጀለኛ ነው ብዬ ካልኩኝ ማስረጃ አምጣ ስባል ይሄው ማስረጃ ከየት ከቁርአን አይ የሚተረጎመው እንደዚህ አይደለም እና ይሄንና እኔ እንዲህ አይተረጎምም እንዲህ ለማለት የፈለው እንዲህ ነው የዚህ መልስ የምታገኘው እዚህ ነው እያልኩት አይ እዚህ ጋር ነው ያለው ብለህ ስትያዝ ያዙኝ ጨርቄን ማቄን ይሄ አይቻልም። ትክክል አይደል? የጀመራችሁት እናንተ ናችሁ፣ ያመጣችሁት እናንተ ናችሁ። አንተ መሐመድን እንደ ነፍስ ስትወድ እንደ እንትን ስትወድ ስታከብር እኔ ማድረግ ያለብኝ መብቱ ነው፣ መውደድ መብቱ ነው፣ ማክበር መብቱ ነው። የቀደመው ኢትዮጵያዊ ይሄ ነው ሲሰራ የነበረውም እንዲህ ነው። አዎ በአንድ ቤት አንድ እስላምና አንድ ክርስቲያን አብረው ይኖራሉ። ሁለቱም አብረው ጾማቸውን ይጾማሉ። የእስላሙ እስላም አባትና ልጅ እንደዚህ ሆነው የሚኖሩ አሉ። ባልና ሚስት እንደዚህ ሆነው ይኖሩ አሉ። ዘመዳማቾች አሉ። ሃይማኖት ችግር ሆኖ በኢትዮጵያውያን መካከል ጥያቄ አንስቶ አያውቅም። ወያኔ ያመጣችው ከሳውዲ አረቢያ ኢምፖርት አድርጋ ከሊባኖስ ኢምፖርት አድርጋ ያስገባችው የወሃቢያ እስላም ግን ነገሮችን በሙሉ በጠበጠና እንትን አደረገ ማለት ነው። አንድ ማወቅ ያለባችሁን ነገር እመለሳለሁ። ስለ እፎይ እመለሳለሁ። የሀበሻ እስልምና ጥንታዊ የሀበሻ እስልምና የሚባለው በአቢሲኒያ የገባው የሚባለው ነው። በአክሱም በአማራው ስርወ መንግስት የነበሩት ናቸው የታደጉት የተቀበሉት። የኦርቶዶክስ ካህናት፣ የኦርቶዶክስ መነኮሳት፣ የኦርቶዶክስ ቀሳውስት ናቸው የእስልምናን ሃይማኖት ከመጥፋት ከመካ መዲና ሸሽቶ የመጣውን አሳልፈ ስጠን ሲባል አንሰጥም የፈለጉትን ማምለክ ይችላሉ ብሎ የተቀበላቸው የአክሱም ኦርቶዶክሳውያን በኢትዮጵያ መንግስት በአቢሲኒያው መንግስት የመጣው ነው። የእስልምና እምነት ተቀባይነት በምድር ላይ ያገኘው በኢትዮጵያ ነው። በአክሱም በሰሜን ኢትዮጵያ ነው። የተስፋፋውም በአማራና በትግሬ ነው። በዛ የገባውና የተስፋፋው የቀድሞ የመጀመሪያው እስልምና ፈቃድ ስላገኘ ተቀባይነት ስላገኘ በሌሎቹም የሀገሪቱ ክፍል ለመስፋፋት በቅቷል ማለት ነው። የመሐመድ ባልደረቦች የነበሩ
16 ዓመታት በሙሉ በአቢሲኒያ ሲቀመጡ በህዝቡ በአማራ በጎ ፈቃድ የሰበኩትና ያሰራጩት እምነት ነው እስልምና ማለት። ይሄ ነጃሺ የሚባል ንጉስ ምናምን እሱን ተረት ተውት። በኢትዮጵያ የነገስታት ታሪክ ውስጥ ነጃሺ የሚባል ንጉስ የለም። አገረ ገዢ የነበረ ነጋሽ የሚባል ሰውዬ ነበረ። አለቀ። እሱ ጋር የተቀበለ እንደውም እስልምናውን ሲቀበል ነጋሽን የሸሸችው ማርያም ተብሎ በትግራይ ውስጥ ታገኙታላችሁ። ንጉስ እፎይ የሚናገረው እውነት እኔ የማምነውን እውነት ነው። እፎይ የሚመሰክርለት ጌታ እኔ የማምነው ጌታ ነው። እፎይ በ40 ቀኑ የተቀበለው ልጅነት እኔ ጋርም አለ። ስለዚህ ይህንን ቪዲዮ የምትመለከቱ በሙሉ እፎይ ለማጥቃትም ሆነ ሌላ ነገር ለማድረግ የምታስቡ አካላት ወደ እሱ ከመሄዳችሁ በፊት ብዙ ሺህ እፎዮችን አልፋችሁ እንደሆነ በደንብ ማወቅ አለባችሁ ማለት ነው። እኔ በጣም የሚገርመኝ ነገር እፎይም በዚህ ደረጃ ለማጥፋት የምትሄዱ አካላት ቁርአናችሁን አታምኑበትም፣ ሐዲሳችሁን አታምኑበትም፣ ሙፈሲሮቻችሁን በሙሉ አታምኑም መሰለኝና ይህንን ነው የተረዳሁት። በቃ እንደምታፍሩበት እምነታችሁንና መግደል ሰው ወደዛ ደረጃ የሚሄደው በእምነቱ ሲያፈር ነው። ይህንን ነው በቃ የተመለከትኩት። እሱ ያለ መረጃ አውርቶ ስለማያውቅ ሐዲሳችሁን ይጠቅሳል፣ ቁርአናችሁ ይጠቅሳል፣ ሙፈሲሮቻችሁ የፈሰሩትን በሙሉ ይጠቅሳል ማለት ነው። እናንተ ያንን በቃ አክሴፕት ስለማታደርጉት ነው በዚህ ደረጃ የምትሄዱት። በእውነት በዚህ ደረጃ ከታየ እናንተ ለብዙ ዓመታት ቅዱስ ቤተክርስቲያን ክርስትና እምነትን ለብዙ ሺህ ዘመናት ስታጥላሉ የነበራችሁ መሆኑ በጣም ግልጽ ነው። እናንተን የሙስሊም አቃቢያን ቲክቶክ ላይ የምናያቸው ስለሆነ ማለት ነው። እዚህ ልክ በዚህ ደረጃ ለእናንተ ስልጣኑን ሰጡ፣ በዚህ ደረጃ አሳዳጅ ያደረጋችሁ ማለት ነው። እኔ በጣም ነው የሚገርመኝ። ሀገሪቷ በሸሪያ የምትተዳደር ኢስላሚክ ስቴትም አይደለችም። ስለዚህ በዚህ ደረጃ ደፍራችሁ እንደዚህ እንኳን የምታደርጉ አካላት በጣም ነው የምትገርምኝ። ስለዚህ እናንተ በሄዳችሁበት ልክ ኬዮሲስ ማስነሳት ይቻላል፣ ግን ስለማይፈለግ እንጂ እናንተ በሄዳችሁበት ርቀት መሄድ ይቻላል። ግንስ በፍጹም አናደርግም እኛ ክርስቲያኖች ማለት ነው። ይህን ነገር ማወቅ አለባችሁ። እኔ አንድ የማስበው ነገር ለእፎይም ቅድስት ቤተክርስቲያን እውቅና መስጠት አለባት ብዬ አስባለሁ። እንደነዚህ የሚያደርጉ አካላትንም ጭምር ቅድስት ቤተክርስቲያን በራሷ ጠበቆች ጭምር ክስ መስረታ ልትጠይቃቸው የሚገቡ ነገሮች ናቸው ማለት። በዚህ ደረጃ ሰውን የማሳደድን ስልጣን ማን የሰጣቸው? ከዚህ አሁንም እንድታውቁት የምፈልገው ነገር ሁላችንም ኦርቶዶክሳውያን እንዳለ ክርስቲያኖች እፎይ ነን። ይህንን በደንብ እንድታውቁ ፈልጋለሁ። ሁላችንም ከእፎይ ጎን ነን። እፎይን የሆነ ነገር ለማድረግ ስታስቡ እኛን አልፋችሁ እንደሆነ በደንብ አስረግጬ ልነግራችሁ እፈልጋለሁ። እኔም እፎይ ነኝ።